ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ኢትዮጵያ ኤርትራን የባህር በር ተቆጣጥራለች የሚል አነጋጋሪ መረጃ ከወደ አሜሪካ ተሰምቷል። ጉዳዩም ከኢራን ጦርነት ጋር ተያይዞ ከሚሳኤል ጥቃት ዝግጅት ጋር ተነስቷል። ይህ አነጋጋሪ መረጃ የምሽቱ ጥንቅራችን አካል ነው። የአሜሪካ ባህር ኃይልና የኢራን ሪፐብሊካን ጋርድ እጅግ ጠባብ በሆነችው ወሽመጥ ላይ ከባድ ፍልሚያ ሊያደርጉ ነው። ጦርነቱ በተጀመረ በ9ኛው ቀን በአሜሪካ በኩል ይፋ የሆነ መረጃ ነው። ኢራን የዓለም 20 በመቶ የነዳጅ መተላለፊያ የባህር መስመርን መዝጋቷ የፊት ለፊት ፍልሚያውን አይቀሬ አድርጎታል። ትራምፕ ቅጩን ተናግረዋል። ኢራን እዚያው እንገናኝ ብላለች። ጥንቅራችን ዘርዘር አድርጎ ይዞታል። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ ነው በሚል ጥብቅ ማስጠንቀቂያ ተሰጥቷል። የኢትዮ ኤርትራ ኃይሎች በትግራይ ኃይላቸውን ማከማቸታቸውን ይፋ ያደረገው አዲስ መረጃ ወቅታዊውን ውጥረት በተመለከተ ምን አለ የሚለውን ከጥንቅራችን ይሰማሉ። 11 ቀኑን በያዘው የአሜሪካ እስራኤል ኢራን ጦርነት አዳዲስ ክስተቶች ተሰምተዋል። ቴህራን ማምሻውን ከዚህ ቀደም በእጅጉ የከፋ ጥቃት አስተናግዳለች። በማዕከላዊ እስራኤል የሄዝቦላ ሮኬቶች ጉዳት ያደረሱ ሲሆን የእስራኤል የአየር መከላከያ ሳያቆማቸው መቅረቱ ተሰምቷል። እስራኤል ትራምፕ በማንኛውም ቅጽበት ጦርነቱን ሊያስቆም ይችላል በሚል በኢራን ላይ ከፋ ውድመት ለማድረስ እየፈጠነች ስለመሆኑ መረጃ ተሰምቷል። እስራኤል በኢራን ጥቃት ገና አለመርካቷ ከፍተኛ ውድመት ትፈልጋለች ነው የተባለው። ይህ በእንዲህ እንዳለ የኢራን ጦር ጠብታ ነዳጅ ከመካከለኛው ምስራቅ አይወጣም ሲል ዝቷል። በተያያዘ ቱርክ ከኢራን የሚመጣን ጥቃት ለመከላከል መሳሪያ ማስጠጋቷ ተነግሯል። መረጃዎቹን አያይዘን እናሰማለን። ከጉግል ስለ ኢትዮጵያ ቋንቋዎች አዲስና መልካም ነገር ተሰምቷል። የመረጃ አፈላላጊው ጉግል አማርኛን፣ አፋን ኦሮሞና ሶማሊኛን ጨምሮ 13 የአፍሪካ ቋንቋዎችን በሰው ሰራሽ አስተውሎት የፍለጋ አገልግሎት ውስጥ ማካተቱን ገልጿል። አጠር ያለ ዘገባ አካተናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አሜሪካና ኢራን ፊት ለፊት ሊፋለሙ ነው። የጠባብ ቦታ ከባድ ፍልሚያ ነው። ወሳኙና እጅግ አደገኛ የተባለው ፍልሚያ ሊደረግ ነው። ፍልሚያው እጅግ ጠባብ በሆነ ቦታ የሚካሄድ ሲሆን በኢራንና አሜሪካ የሚካሄድ መሆኑን በዛሬው ዕለት እየወጡ ያሉት መረጃዎች አመላክተዋል። ይኸው ከባድ ፍልሚያ የሚካሄደው ሆርሙዝ በተባለችውና የዓለማችን 20 በመቶ የነዳጅና የጋዝ ምርት በሚተላለፍባት ጠባብ የባህር ሰርጥ ላይ ነው። ሆርሙዝ ሰርጥ ወይም ጠባብ የመርከቦች መተላለፊያ በፐርሺያና በኦማን ገልፍ መካከል የሚገኝ ስትራቴጂክ የባህር ክፍል ነው። ኢራን ገና ጦርነቱ ሳይጀመር ከነካችኝ ይህንን የሆርሙዝ የባህር ወሽመጥ መተላለፊያ ጥርቅም አድርጌ ዘጋዋለሁ ብላ ዝታ የነበረ ሲሆን እንዳለችውም ጥርቅም አድርጋ ዘግተዋለች። በአሁኑ ሰዓት በዚህ የባህር ወሽመጥ የሚተላለፍ ምንም አይነት መርከብ አለመኖሩ የነዳጅን ዋጋ ሰማይ እንዲነካ እያደረገው ይገኛል። ከዚሁ ጋር በተያያዘም ራሷን አሜሪካንን ጨምሮ በርካታ ሀገራት የነዳጅና የጋዝ ምርቶች ዋጋቸው በፍጥነት ጣራ እየነካ ነው። በዚህ ሂደት ውስጥም ፕሬዚዳንት ዶናልድ ትራምፕ ከበድ ያለ ጫና ውስጥ እየገቡ ይገኛሉ። ለከባድ የፖለቲካ ትችትም ዳርጓቸዋል። ይህም በመሆኑ ትራምፕ በአሁኑ ሰዓት ጦርነቱን ቶሎ እንጨርሰዋለን በማለት ደጋግመው እየተናገሩና እየጻፉም ይታያል። ከጦርነቱም በላይ በአሁኑ ሰዓት ራሷን አሜሪካንን ጨምሮ ከቻይና እስከ ደቡብ ኮሪያና ባንግላዴሽ ድረስ እያነቃነቀ ያለው የነዳጅና የጋዝ ምርቶች ዋጋ መስፈንጠር ነው። ዋጋው ከመስፈንጠርም ባለፈ የአንዳንድ ሀገራት የነዳጅ ክምችትም ሳይቀር እየተሟጠጠ መሄዱ በፕሬዚዳንት ዶናልድ ትራምፕ ላይ እየተፈጠረ ያለውን ጫና ከፍ እንዲል አድርጎታል። አሜሪካውያንም ጭምር ትራምፕ ላይ ማጉረምረም ጀምረዋል። የነዳጅ ዋጋው እየናረ መሄድ ምክንያት በጥቅሉ የመካከለኛው ምስራቅ ጦርነት ቢሆንም ምክንያቶቹ በሁለት ተከፍለው የሚታዩ ናቸው። አንደኛው የሆርሙዝ መተላለፊያ ሰርጥ መዘጋቱ ሲሆን ሌላኛው ምክንያት ደግሞ በመካከለኛው ምስራቅ ያሉ ነዳጅ አምራች ሀገራት በኢራን ድሮኖችና ሚሳኤሎች መጠቃታቸው መቀጠሉ ነው። ፕሬዚዳንት ትራምፕ የኢራንን የሚሳኤል ማስወንጨፊያዎች፣ ራዳሮች፣ የመገናኛ መሰረተ ልማቶችንና የድሮን ማምረቻዎችን ሳይቀር በከፍተኛ ደረጃ ከጥቅም ውጭ አድርገናል ቢሉም ኢራን ግን ዛሬም እየተኮሰች ነው። ያም ሆኖ በትላንትናው ዕለት ከጦርነቱ ጋር በተያያዘ መግለጫ የሰጡት ፕሬዚዳንት ዶናልድ ትራምፕ ካነሷቸው ነጥቦች መካከል አንደኛው በኢራን የተዘጋውን የነዳጅ ማስተላለፊያ መስመር ማስከፈቱ ላይ ትኩረቱን ያደረገው ሆኖም ታይቷል። በዚህም ትራምፕ ኢራን ይህንን የዘጋችውን መስመር መክፈት አለባት፣ አለበለዚያ አሁን እያካሄድ ነው ካለነው ጥቃት በላይ በኢራን ላይ 20 እጥፍ ጥቃትን እንደምንፈጽም መታወቅ አለበት ሲሉም አስታውቀዋል። የአሜሪካ ባህር ኃይል ይህንን ጠባብ የባህር ሰርጥ በኃይል በማስከፈትና መርከቦችንም ጭምር በማጀብ በዚህ አቅጣጫ ያለውን የተለመደ የመርከቦች ፍሰት እንዲቀጥል እናደርጋለን ሲሉም ትራምፕ አስታውቀዋል።
ኢራንም ሞክሩት ሆርሙዝ ላይ እንፋለማታለን ስትል አስታውቃለች። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ኢራንን እስከዛሬ ከደበደብናት በላይ አብዝተን እንደበድባታለን ሲሉም ዝተዋል። ትራምፕ ጦርነቱ በፍጥነት ይጠናቀቃል ያሉ ሲሆን በኢራን አብዮታዊ ጦር በኩል ለፕሬዝዳንት ትራምፕ በተሰጠው አፋጣኝ ምላሽ የሚያልቅ ጦርነት የለም ሲያምሮት ይቅር ተብሏል። ከነዳጅ ባለፈም የተለያዩ ምርቶች የዋጋ ጭማሪ እየታየባቸው መሆኑ ነገሩን አክብዶታል። ኢራን በሆርሙዝ ሰርጥ ላይ ያላትን ቁጥጥር ለማዳከም በአሁኑ ሰዓትም በመሀል የአገሪቱ ክፍል የሚካሄደው ድብደባ ከምንጊዜውም በላይ ተጠናክሮ የቀጠለ መሆኑን መረጃዎች እያመለከቱ ነው። የሆርሙዝ ሰርጥ ተዘግቶ በቀጠለ ቁጥር በዓለም አቀፉ አጠቃላይ ኢኮኖሚ ላይ የሚደርሰው ጫና በቀላሉ የሚታይ ያልሆነ። ጦርነቱ ከመጀመሩ በፊት በበርሜል በሰባዎቹ ዶላር ውስጥ የነበረው የነዳጅ ምርት በአሁኑ ሰዓት እስከ 120 ዶላር ደርሶ ትራምፕ ጥቃታችንን አፋፍመን የሆርሙዝ ሰርጥን እናስከፍታለን ማለታቸውን ተከትሎ በዛሬው ዕለት በበርሜል ወደ 90 ዶላር የወረደበት ሁኔታ ታይቷል። አሜሪካ በዓለማችን ነዳጅ ከሚያመርቱ ሀገራት አንዷ ብትሆንም ከፍተኛ የሆነ የነዳጅ ምርትንም ከውጭ ታስገባለች። ትራምፕ በዓለም አቀፍ ደረጃና በራሳቸው በአሜሪካውያኑ ጫና ቢበዛባቸው ስልካቸውን አንስተው ለፕሬዝዳንት ፑቲን ደውለዋል። በትናንትናው ዕለት በሰጡት ጋዜጣዊ መግለጫም ትራምፕ ለፑቲን ደውዬለት ነበር፣ ደስ የሚል ውይይትም አድርገናል። የአሜሪካ ጦር እያደረገ ባለው የጦርነቱ እንቅስቃሴ ፑቲን መደነቁንና መገረሙን ነግሮኛል። በነዳጅ ጉዳይም ተነጋግረናል ሲሉም ተደምጠዋል። ከዩክሬን ሩሲያ ጦርነት ጋር በተያያዘም የሩሲያን ነዳጅ በመግዛት የጦርነት ኢኮኖሚን መደጎም የለብንም በሚል አሜሪካና አጋሮቿ ሩሲያ ላይ የነዳጅ ማዕቀብ ከጣሉ ዓመታት ተቆጥረዋል። ሩሲያ በዓለማችን ካሉት የነዳጅ አምራች አገራት አንዷ ናት። አሁን ትራምፕ ጭንቅ ውስጥ መግባታቸውን ተከትሎ ሆርሙዝ ሰርጥ ላይ ከኢራን ጋር እንፋለማለን ከማለታቸውን በተጨማሪ ፊታቸውን ከዓመታት በፊት ማዕቀብ ወደ ተጣለባት ሩሲያን በማዞር የነዳጅ ያለህ ብለዋል። ኢራን የሆርሙዝን መከፈት በተመለከተ አታስቡት፣ እናስለቅቃለን የምትሉ ኑ ስትል አስታውቃለች። ትራምፕ ደግሞ ኢራን ሆይ የዘጋሹን ወሽመጥ ብትከፍች የተሻለ ነው፣ ይህ ካልሆነ ግን እስከ ዛሬ ከነበረው በላይ በ20 እጥፍ ጥቃት በመሰንዘር የምድር ሲኦል እናደርግሻለን ሲሉ ፎክረዋል። ኢራን በትራምፕ በኩል የተሰጣትን መተላለፊያውን ክፈቺ ካልሰማች በሀገሪቱ ላይ የሚፈጸመው ጥቃት በብዙ እጥፍ እንዲጨምር ከመደረጉም በተጨማሪ የሞኖ ካልተሳካ ግን በዚያች 20 ኪሎ ሜትር የወርድ ስፋት ባላት ወሽመጥ ላይ የአሜሪካ ባህር ኃይል ከኢራን አብዮታዊ ዘብ ጋር ከባድ ፍልሚያ ውስጥ የሚገባ ይሆናል። ኢራን በአሁኑ ሰዓት በሆርሙዝ ሰርጥ አንድ መርከብ አያልፍም ያለች ሲሆን አንድ ሀገር በሆርሙዝ ወሽመጥ መርከቡን ማሳለፍ ከፈለገ አንድ ሊያሟላ የሚገባው ቅድመ ሁኔታ እንዳለ መታወቅ አለበት ማለቷን ሚድል ኢስት ሞኒተር በዛሬው ዕለት ባሰራጨው ዘገባው አመልክቷል። ይህም ቅድመ ሁኔታ ለአረብና የአውሮፓ ሀገራት የተቀመጠ ሲሆን የአሜሪካና የእስራኤልን አምባሳደሮች ካባረራቸው ያለማንም ከልካይ መርከቦቻችሁ በሰርጡ እንዳያልፉ ይደረጋል የሚል ነው። በቀጣይ መረጃ ከኢትዮ ኤርትራ ጋር የተያያዘው የኢራን ሚሳኤል ፍጥጫ፣ ኢትዮጵያ ኤርትራን የባህር በር ተቆጣጥራለች የሚል አነጋጋሪ መረጃ ከአሜሪካ ተሰምቷል። ጉዳዩም ከኢራን ጦርነት ጋር ተያይዞ ከሚሳኤል ጥቃት ዝግጅት ጋር ተነስቷል። የአሜሪካ ኢራን ጦርነት በመካከለኛው ምስራቅ ብቻ ተገድቦ እንደማይቆይና ጦርነቱ ወደ አፍሪካ የመስፋፋት ስጋት እንደተፈጠረም ነው የተገለጸው። በሪል አሜሪካስ ቮይስ ቴሌቪዥን ጣቢያ የዋሩም ፕሮግራም ላይ ቀርቦ ትንታኔ የሰጡት አሜሪካዊ ጂኦፖለቲካ ተንታኝና ጸሐፊ ብራንደን ዌከርት በመካከለኛው ምስራቅ የተነሳው ጦርነት አድማሱን አስፍቶ ወደ አፍሪካ ቀንድ እየተዛመተ መሆኑን ገልጸዋል። ጦርነቱ ወደ አዘርባይጃን፣ ቤሩትና ሌሎች አካባቢዎች ብቻ ሳይሆን አሁን ወደ አፍሪካ ቀንድ ጭምር እየተስፋፋ መሆኑን ያነሱት የፖለቲካ ተንታኙ በዚሁ ጉዳይ ላይ ማብራሪያ ሰጥተዋል። አሜሪካዊ የፖለቲካ ተንታኝ ብራንደን ዌከርት ዘሻዶ ዋርን ጨምሮ በርካታ መጽሐፍት ያስነበቡ ሲሆን ዓለም አቀፍ የፖለቲካ ምሁር ናቸው። በዚሁ ፕሮግራም ላይ ባደረጉት ንግግራቸው በተለይም ኢትዮጵያን፣ ኤርትራንና የቀይ ባህርን ቀውስ በተመለከተ አነጋጋሪ ጉዳዮችን አንስተዋል። አሜሪካዊ ተንታኝ እንዳሉት ኢትዮጵያውያን በቀይ ባህር ዳርቻ ላይ የኦፕሬሽን ቁጥጥር ወስደዋል። ኢትዮጵያ፣ አሜሪካ ወይም የእስራኤል የጦር ኃይሎች በባህር ዳርቻው ላይ መሬት ላይ ሚሳይሎችን በማስገባት ከባህሩ ማዶ በየመን ያሉትን የሁቲ ታጣቂዎች አቅም ለማዳከምና ለመምታት እንዲጠቀሙበት እየፈቀደች ነው ሲሉ ተናግረዋል። በቀይ ባህር ስላለው ሌላው ጥረት ሲያነሱ የሁቲ ታጣቂዎች በቀይ ባህር ላይ ገና ሙሉ ጥቃት አልጀመሩም። የሳውዲ አረቢያ የነዳጅ ማጓጓዣዎች ከሆርሙዝ ሰርጥ ወደ ቀይ ባህር ወደቦች እየተቀየሩ ሲሆን ሁቲዎች ይህንኑ መስመር ሙሉ በሙሉ ለመዝጋት እየጠበቁ ነው ብለዋል። አሜሪካዊው ተንታኝ ኢትዮጵያ ኤርትራን የባህር ዳርቻዎች ተቆጣጥራለች ሲሉ የተናገሩት ከባህር በር ጋር በተያያዘ ኢትዮጵያና ኤርትራ ውዝግብ ውስጥ ባሉበት ወቅት ነው። ፖለቲካ ተንታኝ ኢትዮጵያ ኤርትራን የባህር ዳርቻ ተቆጣጥራለች፣ እንዲሁም በሆርሙዝ ሰርጥ መዘጋት አማራጭ መንገዶችን ለሚፈልጉት የሳውዲ አረቢያ ነዳጆች የደህንነት ዋስትና ለመስጠት ሚሳይሎች እንዲሰፍሩ ፍቃድ ሰጥታለች ብለዋል። ሆኖም ተንታኙ ይህን ይበሉ እንጂ ኢትዮጵያ በቀይ ባህር የኤርትራን የቀይ ባህር ዳርቻ መቆጣጠሯን ያመለከተ ይፋዊ መረጃ የለም። ሆኖም ከኢትዮጵያ መንግስት በኩል የባህር መዳረሻ ጥያቄዎች በተደጋጋሚ ሲቀርቡ የቆየ ሲሆን ኤርትራ ይህን በደህንነት ስጋት ስትመለከተውም ቆይታለች። በቀጣይ መረጃ በትግራይ የተከማቸው ጦር፣
የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ ነው በሚል ጥብቅ ማስጠንቀቂያ ተሰጥቷል። የፈረንሳይ ዜና አገልግሎት ኤኤፍፒ አዲስ ባስነበበው መረጃው የ2015 ዓ.ም የእርስ በእርስ ጦርነቱን ያስቆመ የሰላም ስምምነት በአግባቡ ተፈጻሚ ሳይሆን መቆየቱን ገልጿል። በሁለቱ ወገኖች መካከል ያለው ግንኙነትም እጅግ ተለዋጭ ሆኖ ቀጥሏል ያለው ዘገባው ከትግራይ ጋር የምትዋሰነው የኤርትራና ኢትዮጵያ ግንኙነት ይበልጥ መሻከሩ ደግሞ ሁኔታውን ይበልጥ አባብሶታል ሲል አመልክቷል። እንደ ዘገባው ገለጻ ትክክለኛው ቁጥር ባይታወቅም ከጦርነቱ በፊት የ6 ሚሊዮን ሕዝብ መኖሪያ ከነበረችው ከትግራይ ክልል በመቶዎች የሚቆጠሩ ሰዎች በየቀኑ በአውቶቡስና በአውሮፕላን እየወጡ ይገኛሉ። የመሰረታዊ ሸቀጦች እጥረት ከጊዜ ወደ ጊዜ እየተባባሰ መጥቷል። የጎዳና ላይ ሻጮች በህገወጥ መንገድ የገቡ የነዳጅ ቦቴዎችን በመንገዶች መገናኛ ላይ የሚሸጡ ሲሆን ዋጋውን በጥቂት ቀናት ውስጥ ከ300 ወደ 430 ብር በፍጥነት ማሻቀቡን የኤኤፍፒ ጋዜጠኛ ተናግሯል። የፌዴራል ባለስልጣናት ለክልሉ የሚሰጡትን ድጎማ ላለፉት ወራት አቋርጠዋል። ብዙ የመንግስት ሰራተኞች ደሞዝ አልተከፈላቸውም። ባንኮችም የጥሬ ገንዘብ እጥረት አጋጥሟቸዋል ሲል ዘገባው ገልጿል። በተባባሰው ውጥረትም የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ መሆኑን ዘገባው አመላክቷል። ከዚህ መረጃ አስቀድሞ ብሉምበርግ በኢትዮ ኤርትራ ድንበር እንዲሁ ከፍተኛ ኃይል መንቀሳቀሱን መግለጹ የሚታወስ ነው። ኢትዮጵያና ኤርትራ ጦራቸውን ወደ ድንበር አንቀሳቅሰዋል ያለው የብሉምበርግ ዘገባ መነሻውን ባህር ዳር ያደረገ ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ዲፕሎማቶችን ዋቢ አድርጎ መዘገቡ የሚታወስ ነው። ከኢትዮጵያ መከላከያ ሰራዊት ባለፈ የኤርትራ ጦርም ከፍተኛ ቁጥር ያለው ጦሩን ወደ ድንበር አስጠግቷል ሲል ይኸው ዘገባ አመልክቶ ነበር። እንደ ዘገባው ኢትዮጵያና ኤርትራ ወታደሮቻቸውና ወታደራዊ ቁሳቁሶችን ወደ ሰሜን ትግራይ ክልል እያስጠጉ ይገኛሉ። ይህም በአፍሪካ ቀንድ ዳግም ግጭት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። ኤኤፍፒ አዲስ ባስነበበው ዘገባው ይህን ስጋት አጉልቶ የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ ነው ሲል ነው ያሳሰበው። በቀጣይ መረጃ የ11ኛ ቀን ጦርነት መረጃዎች። እስራኤል በኢራን ጥቃት ገና አልረካችም፣ ከፍተኛ ውድመት ትፈልጋለች። ኢራን ጦርነቱ ሲቆም ከመካከለኛው ምስራቅ ጠብታ ነዳጅ ያወጣም አለች። ቱርክ መሳሪያ አስጠጋች። 11ኛ ቀኑን በያዘው የአሜሪካ እስራኤል ኢራን ጦርነት አዳዲስ ክስተቶች ተሰምተዋል። እስራኤል ሌላ ዙር ድብደባ በኢራን በዛሬው ዕለት ስትፈጽም በኢራን ይጠቃል የሚባለው ሄዝቦላ በእስራኤል የሮኬት ጥቃት ከሰዓታት በፊት አድርሷል። የእስራኤል የአየር መከላከያ በምን ምክንያት እንደሆነ ባልተገለጸበት ሁኔታ ሮኬቶቹን ሳያከሽፍ ቀርቷል። በዚህም በትንሹ 2 ሰዎች መገደላቸው ተነግሯል። ዛሬ ወጣ የሮይተርስ ዘገባ እስራኤል ኢራን ላይ እስካሁን የደረሰው ውድመት እንዳላረካትና ጦርነቱ በኢራን ላይ መጠነ ሰፊ ውድመት ሳያስከትል እንዲቆም እንደማትፈልግ መስማቱን ዘግቧል። እስራኤል ትላንት ማምሻውን በቴህራን ላይ የተደረገው ድብደባ ከሰሞኑ ጨከን ያለ መሆኑን ሮይተርስ ዘግቧል። የቴህራንን ነዋሪዎች ማናገሩን የገለጸው ሮይተርስ የምሽቱ ጥቃት ከሰሞኑ የከፋ መሆኑን ነዋሪዎች ማመልከታቸውን ዘግቧል። ሲኦል ይመስል ነበር፣ ሁሉንም ቦታ ደብድበዋል፣ ዋና ከተማዋ ያልተመታ ክፍል የላትም ብለዋል። የእስራኤል ጦር በበኩሉ የመሳሪያ ምርምርና ልማት ማዕከል በኢራን መምታቱን ገልጿል። ዛሬም ጦሩ ማጥቃቱን መቀጠሉን ገልጿል። ለእስራኤል ጦር ቅርብ የሆኑ ምንጮች ለሮይተርስ እንደገለጹት እስራኤል በኢራን ካሁን የባሰ መጠነ ሰፊ ውድመት መመልከት እንደምትሻና ይህ ሳይሆን ጦርነቱን ማቆም እንደማፈልግ አስረድተዋል። ትራምፕ በየትኛውም ቅጽበት ጦርነቱን ሊያስቆመው ይችላል በሚልም እስራኤል የቀራትን ጊዜ ኢራን ላይ ከፍተኛ ጉዳት ለማድረስ እየተቻኮለች መሆኑን ዘገባው አስፍሯል። የኢራን እስላማዊ አብዮት ጥበቃ ደግሞ ዛሬ በአካባቢው የነዳጅ ምርትን በተመለከተ አንድ አቋም ገልጿል። ጦሩ አሜሪካና እስራኤል ኢራንን ማጥቃት እስካላቆሙ ድረስ ነዳጅ የሚባል ነገር ከመካከለኛው ምስራቅ አይወጣም ሲል ተሰምቷል። ጦሩ ይህንን ያለው ትራምፕ ትላንት ባደረጉት ንግግር ኢራን የነዳጅ መተላለፊያውን ሆርሙዝ ወሽመጥን ከዘጋች እስካሁን ከነበረው 20 እጥፍ የበለጠ ጥቃት ኢራን ላይ ለማድረስ ከዛቱ በኋላ ነው። ከሁለቱ ተፋላሚዎች በኩል ጦርነቱ እንደሚቀጥል ማስፈራሪያዎች ቢሰሙም የቢዝነስ ማህበረሰቡና ኢንቨስተሮች ፕሬዚዳንት ትራምፕ ጦርነቱን በቀናት ውስጥ ያስቆማሉ የሚል ተስፋ አጭረዋል። የትራምፕ የትናንቱ መግለጫም ኢንቨስተሮቹን ለማረጋጋት የተደረገ ስለመሆኑ ተንታኞች አመልክተዋል። ይህ በእንዲህ እንደቀጠለ ከሰሞኑ የኢራን ሚሳኤል ወደ አየር ክልል ገብቷል ስትል የተሰማችው ቱርክ ራሷንና ቀጠናውን ለመከላከል በሚል መሳሪያ ማስጠጋቷ ተዘግቧል። ቱርክ ኤፍ-16 ጀቶችንና ፓትሬት የሚሰኝ አየር መከላከያ ስርዓት ወደ ምስራቅ የሀገሪቷ ክፍል ማላቲያ መላኳ ተነግሯል። ቱርክ ይህንን እርምጃ የወሰደችው ኔቶ ሁለተኛውን የኢራን ሚሳኤል ማክሸፉን መናገሩን ተከትሎ ነው። ቴህራን ወደ ቱርክ ምንም አይነት ሚሳኤል አለመተኮሷን እየገለጸች ትገኛለች። አንካራ ከሰሞኑ በአገሯ የሚገኙትን የቱርክ አምባሳደር ጠርታ ማናገሯ ይታወሳል። የቱርኩ ማላቲያ የአየር ጦር ሰፈር ስትራቴጂካዊ የሚሰኝ ሲሆን የአሜሪካ ጦር አባላት የሰፈሩበትም ነው። ይሄ ጦር ሰፈር የኔቶ የቅድመ ማስጠንቀቂያ ራዳር ስርዓቶች የተተከሉበትም ነው። በጦር ሰፈሩ ያለው ራዳር ከኢራን የሚተኮሱ ሚሳኤሎችን የሚለይም ሲሆን የጦር ሰፈሩ የራዳር መረጃ ለእስራኤል ይሰጣል መባሉን አንካራ አስተባብላለች። በቀጣይ መረጃ
ህወሓት ለትግራይ ቲቪ ሹምሽር 7 ዓመት ሚዲያውን የመሩት ሰው ተነሱ። የትግራይ ቴሌቪዥን ስራ አስኪያጅ መቀየሩ ተሰማ። የፓርቲ አባል ያልሆኑትና ለበርካታ ዓመታት ጣቢያውን የመሩት ሰው ተነስተው ለህወሓት የሚቀርቡ ሰው መመደባቸውን የቲክቫ ዘገባ አመልክቷል። ላለፉት 7 ዓመታት የትግራይ ቴሌቪዥን ስራ አስኪያጅ በመሆን ያገለገሉት ነባር ጋዜጠኛ ተሻለ በቀለ ተነስተው በእሳቸው ምትክ አቶ አባዲ ገብረስላሴ መሾማቸው ተዘግቧል። ጋዜጠኛ ተሻለ በቀለ ከ2011 ዓ.ም ጀምሮ ላለፉት 7 ዓመታት ጣቢያውን መርተዋል። እንዲሁም በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ እና በፋና ሚዲያ ኮርፖሬት ኤፍኤምሲ በኃላፊነት አገልግለው ነበር። ተሰናባቹ ስራ አስኪያጅ የየትኛውም የፖለቲካ ፓርቲ አባል እንዳልነበሩ የሚነገር ሲሆን አሁን እሳቸውን የተኩት አቶ አባዲ ገብረስላሴ ቀደም ሲል በወይን ጋዜጣ በሙያቸው ያገለገሉ ሲሆን የድምፅ ወያኔ ቴሌቪዥንና ሬዲዮን ለአጭር ጊዜ የመሩ መሆኑን ዘገባው አመልክቷል። ከፍተኛ የህወሓት ካድሬ መሆናቸው የተነገረው አዲሱ ኃላፊ የሹመት ደብዳቤያቸውን ከየካቲት 30 ቀን 2018 ዓ.ም ጀምሮ መቀበላቸው ታውቋል ሲል የቲክቫ ኢትዮጵያ ዘገባ አመልክቷል። በቀጣይ መረጃ ከጉግል ስለ ኢትዮጵያ ቋንቋዎች የተሰማው የመረጃ አፈላላጊው ጉግል አማርኛን፣ አፋን ኦሮሞና ሶማሊኛን ጨምሮ 13 የአፍሪካ ቋንቋዎችን በሰው ሰራሽ አስተውሎት የፍለጋ አገልግሎት ውስጥ ማካተቱን ገለጸ። የቴክኖሎጂ ግዙፍ ኩባንያ ጉግል ኤአይ ኦቨርቪውስ እና ኤአይ ሞድ የተሰኙ የሰው ሰራሽ አገልግሎት የፍለጋ መተግበሪያዎቹ በ13 የአፍሪካ ቋንቋዎች አገልግሎት መስጠት መጀመራቸውን ይፋ አድርጓል። ጉግል ይህ አዲስ አገልግሎት እንደ አማርኛና አፋን ኦሮሞ ያሉ በኢትዮጵያ በሰፊው የሚነገሩ ቋንቋዎችን ጨምሮ በሚሊዮን የሚቆጠሩ አፍሪካውያን በራሳቸው ቋንቋ መረጃዎችን እንዲፈልጉ፣ እንዲማሩና አዳዲስ ይዘቶችን እንዲፈጥሩ እድል የሚሰጥ ነው ብለዋል። ተጠቃሚዎች በኤአይ ኦቨርቪውስ አማካኝነት ስለፈለጉት ጉዳይ አጭርና ግልጽ የሆነ በኤአይ የተዘጋጀ ማጠቃለያ ከታማኝ የመረጃ ምንጮች ጋር የሚያገኙ ሲሆን በኤአይ ሞድ ደግሞ በጽሁፍ፣ በድምፅ ወይም በምስል ጥያቄዎችን በማቅረብ ጥልቅና ዝርዝር ምላሾችን በራሳቸው ቋንቋ ማግኘት እንደሚችሉ ተጠቁሟል። የጉግል ደቡብ አፍሪካ ዳይሬክተር ካቤሎ ማኳኔ እንደገለጹት ቴክኖሎጂው ዓለም አቀፍ የበላይነት ባላቸው ቋንቋዎች ብቻ ሲወሰን በሚሊዮን የሚቆጠሩ ሰዎችን የሚያገል በመሆኑ ይህ እርምጃ አፍሪካውያን የኤአይ ኢኮኖሚ ተጠቃሚ እንዲሆኑና ቴክኖሎጂውን ለራሳቸው ፈጠራና ለማህበረሰባቸው ችግር መፍቻ እንዲያውሉት ያግዛቸዋል። ይህ ስኬት የተገኘ የቋንቋ ጥናትና የቴክኖሎጂ ምርምርን አጣምሮ በያዘው የጉግል ዋክሳል ፕሮጀክት አማካኝነት መሆኑ የተገለጸ ሲሆን ቋንቋዎቹ የተመረጡትም በአህጉሪቱ በሰፊው ጥቅም ላይ እየዋሉ ባለበት ሁኔታ ላይ ተመስርቶ ነው ተብሏል። በአሁኑ ወቅት በኢትዮጵያ ከሚነገሩት ሶማሊኛ፣ አማርኛና አፋን ኦሮሞ በተጨማሪ እንደ አፍሪካንስ፣ አካን፣ ሃውሳ፣ ኪንያርዋንዳ፣ ሴሶቶ፣ ስዋሂሊ፣ ሴትስዋና፣ ዋሎፍ፣ ዮሩባና ኢሲዙሉ ያሉ ቋንቋዎች አገልግሎቱን ማግኘት መጀመራቸውን የጉግል መረጃ አመልክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ